ይህ በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን። በዚህ አገልግሎት በኢትዮጵያ ኒው ሚሌኒየም የምልጃ አገልግሎት ውስጥ የቦርድ አባል ናቸው፣ አብሮ አገልጋይ ናቸውና ከሳቸው ጋር ደግሞ የእግዚአብሔር ቃል እንከፋፈላለን። ይሰጣዋል፣ ለሚፈልግ ያገኛል፣ መዝጊያ ለሚያንኳኳ ይከፈትለታል። በቃ ቃሉ እንደሱ ነው የሚለው። ጌታ የኛን ልመና የኛን ጸሎት ይፈልጋል። ስለጸለይን ሁሉ ነገር ስላልጸለይን አይሆንልንም፣ ስለጸለይን ይሆንልናል ማለት አይደለም። ግን እግዚአብሔር ጸሎታችንን ይፈልጋል ምላሽ ስለሚሰጥና እግዚአብሔር ይሄን ጸጋ ስለሰጣችሁ ክብር ለእግዚአብሔር ይሁን። ጌታ ቢፈቅድ ዛሬና ነገ ከኔ ጋራ በሁለት የተለያዩ ርዕሶች ላይ የትምህርት ጊዜ ነው የሚኖረን። ብዙ የስብከት ጊዜ እንደነበራችሁ እንደሚሆናችሁ አውቃለሁ። ነገር ግን ከጸሎት ርዕስ ጋራ በማያያዝ ሁለት ዛሬ በአንድ ርዕስ እናያለን። ጌታ ቢፈቅድ ደግሞ ነገ ደግሞ ሌላ ርዕስ እናያዋለን። ምናልባት እንደዚህ ብየዋለሁ። በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን የለውጥ ጉበኞች የ24/7 ምልጃ ማዕከልና በቄስ ዶክተር ቶሎሳ ጉዲና አስተባባሪነት ከአርባ ምንጭ ወንጌላውያን ቤተክርስቲያን ጋር በመተባበር ለአርባ ምንጭ ወንጌላውያን ቤተክርስቲያናት መሪዎችና ጸላዮች የ21 ቀን ጾም ጸሎት ላይ የቀረበ ትምህርታዊ ጽሑፍ ነው። ርዕሱን እንዲህ ብየዋለሁ፣ የእረኛ ያለ የመሪ ያለህ። እግዚአብሔር በቤተ ክርስቲያን ውስጥ ቢሆን በሀገር ደረጃ ላይ መሪ ይፈልጋል። ስለዚህ የመሪ ያለህ የእረኛ ያለህ ብለን በጋራ አብረን ጸልያለን። ከመጽሐፍ ቅዱሳችን አንድ 3 ክፍሎችን አነባለሁ። ከዛ በኋላ አጭር ጸሎት እናደርጋለን። ጽሑፍ ነው ያቀረብኩት። እንደዚህ ይላል። በዘኍልቍ ምዕራፍ 27 ቁጥር 17 ላይ የእግዚአብሔር ቃል እንደዚህ ይላል። እርሱም የእግዚአብሔር ወይም ያህዌ አዲሱ መደበኛ ትርጉም ነው ማነበው፣ ሕዝብ እረኛ እንደሌለው የበግ መንጋ እንዳይሆን በፊቱ የሚወጣና የሚገባ መርቶም የሚያወጣውና የሚያገባው እንዲሆን ነው። ዘኍልቍ ምዕራፍ 27 ቁጥር 17 ላይ በአዲስ ኪዳን ደግሞ አነባለሁ። በመጀመሪያዊቱ ቤተክርስቲያን ወንድማችን ሐዋርያ ጳውሎስ የተናገረውን ክፍል አነባለሁ። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደዚህ ይላል። ለራሳችሁና መንፈስ ቅዱስ ኤጲስቆጶስ አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ጠብቁ። በዮሐንስ ወንጌል ጌታችን ኢየሱስ ክርስቶስ ደግሞ የተናገረውን ቃል እናያለን። ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17 ያለውን አነባለሁ። እንደዚህ ይላል። የዮና ልጅ ስምዖን ሆይ ከነዚህ አብልጠህ ትወደኛለህን አለው። እርሱም አይቶ ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም ጠቦቶቼን መግብ አለው። ኢየሱስም ለሁለተኛ ጊዜ የዮና ልጅ ስምዖን ሆይ በእውነት ትወደኛለህን አለው። እርሱም አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለው። ኢየሱስም በጎቼን ጠብቅ አለው። ሦስተኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ጴጥሮስም ሦስተኛ ጊዜ ኢየሱስን ትወደኛለህን ስለጠየቀው አዝኖ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህም ታውቃለህ አለው። ኢየሱስም እንዲህ አለው፣ በጎቼን መግብ። ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17 ነው ያነበብኩት። አጭር ጸሎት እናደርጋለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ ለነዚህ ወንድሞቼና እህቶቼ በፊትህ የሚቆዩበትን ልዩ ጸጋ ስላፈሰስክላቸው የሚጸልዩበትን እግዚአብሔር ሆይ የጸሎት ርዕስ ስለሰጣቸው በመንፈስ ቅዱስ አማካኝነት እንደ ቃልህ እንዲቃትቱ እግዚአብሔር ሆይ አቤቱ ጸጋን ስላፈሰስክላቸው በጌታችን በኢየሱስ ክርስቶስ ስም ክብር ላንተ እንሰጣለን። አሁን ደግሞ እግዚአብሔር ሆይ በዚህ ባነበብነው በተባረከው ቃልህ አቤቱ ወደ አንተ እንቃትታለን። እግዚአብሔር ሆይ ልንጸልይበት የሚገባን የጸሎት ርዕስ እንድትሰጠን አቤቱ እንድታስተምረን እንድትናገረን እግዚአብሔር ሆይ አቅጣጫችንን መለወጥ እንድንችል የእግዚአብሔር መንፈስ እንድታገዘን
ራሳችንና እግዚአብሔር ሆይ የምንማረውን ትምህርት ለታመንኩ አምላክ አሳልፈን ሰጠን። ክብር ሁሉ ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም። በመጀመሪያው ባነበብኩት በዘኍልቍ ምዕራፍ 27 ቁጥር 17 ላይ እግዚአብሔር ሙሴን ወደ ራሱ እንደሚወስደው ነገረው። ትሄዳለህ፣ በምድር ላይ አትቆይም፣ አንተ የመሰናበቻ ጊዜ ደርሷል። የሚሰነባበትበትም ምክንያት አለው። እግዚአብሔር ምክንያቱንም ጭምር ነው የነገርከው፣ ግን ይበቃል አለው። ሙሴ መሰብሰቡን ተቀብሎ ወደ ጌታ እንደሚሄድ ሐሳቡን ተቀብሎ፣ ነገር ግን አንድ ጥያቄ ይጠይቀዋል። ስለ ሕዝቡ ይጠይቀዋል። ለብዙ ዓመት ያገለገለውን ሕዝብ፣ ስለ ሕዝቡ መከራ የተቀበለውን ሕዝብ እያሰበ በእግዚአብሔር ፊት ይለምነዋል። ይኸውም ሕዝቡ እረኛ እንደሌለው የበግ መንጋ እንዳይሆን ፈልጋለሁ። እኔ ልሂድ፣ እኔ ወደ አንተ ልሰብሰብ፣ እኔ ይብቃኝ የዚህ ምድር ኑሮ። ግን አንድ ነገር እጠይቅሃለሁ። አንተ የደከምክበት፣ አንተ ቃል ኪዳን የገባህበት፣ በአንተ ጸጋና ቸርነት ምሕረት የተነሳ እንዳገለግለው የሰጠኝን የሕዝብ ጉዳይ ያሳስበኛል። በግ ያለ እረኛ እንደሆነ ሁሉ እንዳይሆን እግዚአብሔር ሆይ እረኛ እንድትሰጠው እለምንሃለሁ። እግሩ እንደመራው እንዳይሄድ፣ እንዳይጠፋ፣ ካንተም እንዳይሸሽ፣ ከመንግስትህም እንዳይሸሽ፣ ከኪዳንህም እንዳይሸሽ እግዚአብሔር ሆይ እለምንሃለሁ። ተኩላዎች እንዳይበሉት፣ እንዳያጠፉት እግዚአብሔር ሆይ እለምንሃለሁ አለው። ምን እንዲኖረው? እግዚአብሔር ሆይ እረኛ እንድትሰጠው እለምንሃለሁ። እግዚአብሔር ለሙሴ መለሰለት እንዲህም አለው፣ መንፈስ ቅዱስ ያደረበት አንድ ሰው በመካከልህ አለ፣ እሱም ኢያሱ ይባላል ነው የሚለው። እሱን ምን አድርገው? በፊትህ አቁመው፣ በአልዓዛር ፊት አቁመው፣ ካንተ የሆነውን መንፈስ አካፍለው፣ ከስልጣንህ አካፍለው አለው። እና የጸሎቱ መልስ ነው የሚናገረው። እግዚአብሔር ሆይ ይህ ሕዝብ እረኛ ያስፈልገዋል። በዚህ በሐዋርያት ሥራ መጽሐፍ ላይ ያነበብነውም ወንድማችን ጳውሎስ እሱን ነው የሚናገረው። 3 ዓመት ለደከመላቸው ሰዎች፣ 3 ዓመት ሌሊትና ቀን ላገለገላቸው ሰዎች፣ 3 ዓመት ከክፉ የተናጠቃቸውን ሰዎች አሁን የእግዚአብሔር ፈቃድ ሆኖ ከኤፌሶን በሚሄድበት ጊዜ ውስጥ ሽማግሌዎችን ጠራቸው፣ እረኞችን ጠራቸውና እንዲህ አላቸው፣ ተኩላዎች መጥተው እነዚህን ሰዎች እንዳይበሏቸው፣ ወደ ክፉ ትምህርት እነዚህ ሰዎች እንዳይሄዱ እግዚአብሔር እናንተን እረኛ አድርጎ ለሾመበት ለዚህ መንጋ ተጠንቀቁ አላቸው። የእረኛ ያለህ እግዚአብሔር እናንተን እረኞች አድርጓል። ይህንን መንጋ እንድትመግቡ አድርጓቸዋል። ተጠንቀቁ አላቸው። ዮሐንስ ወንጌልም ምዕራፍ 21 ላይ ተመለከትነው። ጌታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ነበር ለሐዋርያቱ ወይም ለደቀ መዛሙርቱ የተገለጠላቸው። በሶስተኛው ጊዜ ግን ጌታችን ኢየሱስ ክርስቶስ የመጨረሻ ወደ አባቱ ከማረጉ በፊት የእረኛ ያለህ ብሎ ይህንን የእረኝነት አገልግሎት ለወንድማችን ለጴጥሮስ ይነግረዋል። እንደዚህ ይላል፣ ትወደኛለህን? አሁንም ደግሞ ትወደኛለህን? አሁንም ትወደኛለህን? ከወደድከኝ ከነዚህ ሁሉ አሁን ካገኛቸው ዓሣዎች በላይ ከወደድከኝ፣ እዚህ ካሉት ሕዝቦች በሙሉ እኔን ከወደድከኝ፣ ከነዚህ ጓደኞችህ አብረህ ካሳለፍካቸው ወገኖች ሁሉ ከወደድከኝ፣ በጎችን አድርግ፣ ጠብቅ፣ የእረኝነትን አገልግሎት ፈጽም ነው የሚለው። በጌታ የተወደዳችሁ አሁን ባለንበት ዘመን ውስጥ በየቦታው እንዲህ አይነት ጩኸት ያለ ነው የሚመስለኝ። የእረኛ ያለህ፣ የመሪ ያለህ። ይሄ በጣም የሚያስተጋባ ይመስለኛል። በሀገሪቱ በመልካም ምስክርነት የታመኑ እረኞች እንዳሉ እናውቃለን። ነገር ግን ከዛ ደግሞ የባሰ እረኞች እንዳሉ ደግሞ እንደተገለጡ ታውቃላችሁ። ምናልባት ይህን በተመለከተ የእረኝነት አገልግሎት የእረኝነትን መልክ በዚህ መልክ መመልከቱ ጥሩ ይመስለኛል። በቤተ ክርስቲያን አገልግሎት አንዳንዶች በእግዚአብሔር ተጠርተዋል።
እግዚአብሔር እንደጠራቸው የእግዚአብሔር እጅ በእነሱ ላይ እንዳለ የእግዚአብሔር ቅባት በእነሱ ላይ እንዳለ እግዚአብሔርም መስክሯል፣ ሰዎችም ይመሰክራሉ። ሆኖም ከጊዜ ብዛትና በተለያዩ መንገዶች በክፉ ሥራ ተይዘው አገልግሎታቸውን በማይመጥን ኑሮና ልምምድ በመጠመዳቸው ጥሪያቸውን አደብዝዘዋል። በብዙ ምክንያቶች ሊሆኑ ይችላሉ። ነገር ግን ያ ቅናታቸው፣ ያ መሰጠታቸው፣ ያለ እግዚአብሔር መንጋ ያላቸው ናፍቆት፣ ጉጉት ደብዝዟል። የተጠሩበትን ጥሪ በተለያዩ መንገድ ለውጠዋል። ገንዘብ አልነበረም ጥሪያቸው፣ ሹመት አልነበረም ጥሪያቸው፣ አድናቆት አልነበረም ጥሪያቸው፣ ሌሎች ነገሮች አልነበረም ጥሪያቸው። ጥሪያቸው ጌታችን ኢየሱስ ክርስቶስ እንደጠራቸው መንጋውን የማገልገል ጥሪ ነበራቸው፣ ግን ለወጡት። ሌሎች ደግሞ ሳይጠሩ የእግዚአብሔር እጅ ሳይኖርባቸው እግዚአብሔር ሳይልካቸው የእግዚአብሔር እጅ በእነሱ ላይ ሳይገለጥ ራሳቸውን አውጥተው ደግሞ አገልጋይ በመባል የሚንቀሳቀሱ ስለ አገልጋዮቹ ስለ ሕዝቡ ግን ግድ የሌላቸው ደግሞ ሰዎች አላቸው። ሐዋርያ ጳውሎስ እንደዚህ ይላቸዋል እነዚህን ሰዎች አነባለሁ። ሁሉም የክርስቶስ ኢየሱስ ሳይሆን የራሳቸውን ፍላጎት ለማሟላት ይሯሯጣሉና ፊልጵስዩስ ምዕራፍ 2 ቁጥር 20 ላይ ተመልከቱ። ሌሎች ደግሞ በእግዚአብሔር እንዲሁም በእግዚአብሔር ሕዝብ የተጠሩበትን ዋና ስራ የጠበቁ ስለሚያገለግሏቸው ግድ የሚላቸው መሪዎች ደግሞ አሉ። ሐዋርያ ጳውሎስ እንደዚህ ይላቸዋል። ስለናንተ ደህንነት ከልቡ የሚገደው እንደርሱ ያለ ማንም የለኝም። ነገር ግን እንደምታውቁት ጢሞቴዎስን ማንነቱን አስመስክሯል፣ ከኔ ጋራ በወንጌል ሥራ አገልግሏል ነው የሚላቸው። ምናልባት ዛሬ ለጸሎት ርዕስ እንዲረዳን 3 አይነት እረኞች እንዳሉ ማወቁ ጥሩ ይመስለኛል። እሱን አንድ በአንድ ብንመለከተው ወዳለሁ። አንዱ በጎችን የሚበላ እረኞች አሉ። ሕዝቅኤል ምዕራፍ 34 ከቁጥር 2 እስከ 3 አሉ። እረኞች ናቸው፣ ግን የነዚህ እረኞች አገልግሎት በጎችን መብላት ነው። በጎችን ማብላት አይደለም፣ በጎችን ማሳደግ አይደለም፣ በጎችን መምራት አይደለም። ነገር ግን ባጠገባቸው እንዲያገለግሏቸው የተሰጣቸውን በጎች የሚበሉ እረኞች አሉ። ይህ አይነት እረኛ ሆድ አዳሪ እረኛ ይባላል። ለሆዱ የሚያድር እረኛ። ቅዱስ ቃሉ እንደዚህ ይላል በሕዝቅኤል ምዕራፍ 34 ቁጥር 2 እስከ 3 አነባለሁ። ራሳቸውን ለሚያሰማሩ እረኞች ወዮላቸው። ጮማውን ትበላላችሁ፣ የወፈሩትን ታርዳላችሁ፣ በጎቹ ግን አታሰማሩ ነው። ትበላላችሁ፣ ትጠጣላችሁ፣ ነገር ግን ስለ በጎቹ ግድ የላችሁ ነው የሚላቸው። እነዚህ እረኞች በጎቹን የሚፈልጉት ሊያበሏቸው ሳይሆን ሊበሏቸው ነው። በምንም አቅጣጫ ስለሚበሉት ነገር ስለሚጠጡት ነገር ግድ የላቸው፣ ግን በጎቹን አሳደው ይፈልጓቸዋል። የሚፈልጓቸው ግን ሊበሏቸው ነው። በተለይም የወፈሩት በጎች የእረኞች ዓይን ማረፊያ ናቸው። በተለያየ አቅጣጫ የወፈሩት ማለት ነው። በሀብት የወፈሩትን፣ በስልጣን የወፈሩትን፣ በተቀባይነት የወፈሩትን ይፈልጓቸዋል። ለነዚህ እረኞች ዓይኖቻቸው ማረፊያ ናቸው። ጥቅም ስለሚያገኙባቸው፣ የሚበላ ነገር ስለሚያገኙባቸው በየቀኑ ይጎበኟቸዋል፣ በየቀኑ ያያዋቸዋል፣ በየቀኑ ጸልይላቸዋለሁ ይሏቸዋል። ስለሌላው ግን ግድ የላቸው። አንዳንድ እረኞች እንደዚህ አይነት ነገሮች ናቸው። እጅግ ሲበዛ ሆዳሞች ናቸው። እጅግ ሲበዛ ጠገብኩን አያውቁም፣ የማያስተውሉ እረኞች ናቸው። ሁላቸው በየራሳቸው መንገድ ይሄዳሉ። መጽሐፍ ቅዱስ እንደሚናገረው በኢሳይያስ ምዕራፍ 56 ቁጥር 11 ላይ እንደዚህ ይላል፣ አነባዋለሁ። እጅግ ሲበዛ ሆዳም ውሾች ናቸው፣ ጠገብኩን አያውቁም፣ የማያስተውሉ እረኞች ናቸው። ሁሉም በየራሳቸው መንገድ ሄዱ፣ እያንዳንዳቸው የግል ጥቅማቸውን ፈለጉ ይላል። እግዚአብሔር ከእንዲህ አይነት በልተኞች ይጠብቀን። በጉ ቢበላ ግድ የላቸውም እነሱ። መብላት ካገኙ፣ የሚበላ ካገኙ እነሱ ጉዳያቸው አይደለም። አንዱ እሱ ነው። እግዚአብሔር ከእንደዚህ አይነት እረኞች እንዲጠብቀን በጌታ የተወደዳችሁ ወንድሞችና እህቶቼ ልንጸልይ ይገባል። ሁለተኛው እረኞች በጎችን የሚያስበሉ እረኞች ናቸው።
እነሱ መብላት ብቻ ሳይሆን ሌሎች እንዲበሉ በራቸውን የሚከፍቱ እረኞች ናቸው። ስለ በጎቹ ግድ የሌላቸው እረኞች ናቸው። ቸልተኞች ናቸው። ይህ አይነት እረኛ እንዝህላል እረኛ ይባላል። ቅዱስ ቃሉ እንደዚህ ብሎ ያስቀምጣቸዋል እነዚህን ሰዎች ምዕራፍ 34 ቁጥር 8 ላይ እረኞች በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋል፣ በጎቼም ለምድር አራዊት ሁሉ መብል ሆነዋል። ይህ አይነት እረኛ ለሚያገለግላቸው በጎች ምንም ደንታ የሌለው እረኛ ነው። ምንም ደንታ የለው። ምን ይበላሉ፣ ምን ይጠጣሉ፣ ከማን ጋር ነው ያሉት፣ እንዴት ነው የሚሄዱት፣ በምን አቅጣጫ ነው እያደጉ ያሉት የሚለውን ነገር አይመለከተውም። በጎቹ ቢኖሩ ባይኖሩ የማይበቃው የማይበርደው እረኛ ነው። ከዚህ የተነሳ መንጋው ለንጥቂያ እንዲዳረግ ሆኗል። ከዚህ አይነት እረኛ እግዚአብሔር ቤተክርስቲያንን ይጠብቅ። ባለፈው ሳምንት አንድ ወዳጄ ከውጭ ሀገር መጥቶ ለአገልግሎት ሌላ ሀገር ሄደ እና በሄደ ኮንፈረንስ ነበር የሚደረገው። የኮንፈረንሱ የወንጌላውያን አብያተ ክርስቲያናት ኮንፈረንስ ነው። በዚህ ከተማ ላይ ከተለያዩ በዛ ሀገር ውስጥ ማለት ነው ከተለያዩ ከተማዎች የመጡ የቤተክርስቲያን ፓስተሮች፣ ቄሶች፣ የቤተክርስቲያን መሪዎች ተሰብስበዋል። የእግዚአብሔርን ቃል በማስተማር ከሚያገለግሉት መካከል አንዱ ነው ይሄ ወንድም እና እያገለገልን ያለ አንድ ፓስተር ንስሐ ለመግባት ወደኔ መጣ አለ። ለምንድን ነው ንስሐ የምትገባው ብዬ ጠየቅኩት። የመጣሁት ብዙ በጎችን አስበልቻለሁ አለ። በጣም ብዙ በጎች። በስነ መለኮት የስነ መለኮት ተማሪ ነኝ። በአገልግሎት ለረጅም ዓመት ያገለገልኩ ወንድም ነኝ። ነገር ግን እያወቅኩ ከማገለግላቸው በጎች መካከል ብዙዎቹን ለአውሬዎች እንዲበሉ አድርጌያለሁ። እግዚአብሔር ምሕረት እንዲያደርግልኝ ጸልይልኝ አለ። ምን አደረክ እስቲ አንዱ ምሳሌ ንገረኝ አለኝ። አንዱን ምሳሌ እንዲህ ብሎ ነገረን። ለአገልግሎት ከዚህ ከሀገራችን ወደዛ አካባቢ እንዲመጣ አንድ ሰው ጠራን አለ። ስለዚህ እንደ ቤተ ክርስቲያን ለዛ ወንድም ማደሪያ አዘጋጅተናል። ወደ አውሮፕላን ማረፊያ ሄደን ደግሞ አበባ ይዘን ተቀበልነው እና በጣም ብዙ አገልጋዮች ነን ይሄ ተቀበልነው እና ከተቀበልነው በኋላ ወደ መኪናው ስንወስድ በዚህ መኪናማ እኔ አልሄድም ማለት በጣም ደነገጥናል። ምን ማለት ነው አለ። በዚህ መኪና እኔ አልሄድም። ስለዚህ ፈልጋችሁ እኔን አይመጥነኝ፣ እኔ እግዚአብሔር ሰው ነኝ፣ እኔ እግዚአብሔር ሰው አይመጥነኝም ማለት። ስለዚህ ልሙዚን ልንከራይ ወደ ከተማ ወጣናል እና ልሙዚን ተከራይተን መጣን። ከዛ በኋላ ልሙዚን አስቀባ ነው ብዙ መኪናዎች ነበር፣ እያጀብን ወደ ሆቴል ወሰድናል። እዚህ ነው የምታርፈው ስንል አይ እኔ እኮ የእግዚአብሔር ሰው ነኝ፣ በዚህ ሆቴል ላድር አይመጥነኝም፣ ስለናንተ ምጸልይ ሰው ነኝ አለ እና በጣም ደነገጥን። ስለዚህ በዛን ቀን 7 ሆቴሎች አይቶ ከ7ቱ አንደኛውን የመረጠውን ሆቴል ውስጥ አስገባ ነው እና ስለዚህ እዛ ማደር ጀመረ እና ኮንፈረንሱ ተጀመረ እና ኮንፈረንሱ እየተጀመረ ያለ በጣም ይጮሃል፣ ያልበዋል፣ ይዘላል። አንድ ቀን እንደዚህ ያደረገናል። ያላበው እያለ ሶፍት አውጥቶ ጠረገ። ምናልባት በቴሌቪዥን አይታችሁ እንጂ ጠረገ። ይህንን ቅባት ለምትገዙ ሰዎች ብሎ ጨረታ ወጣዋል። በዛን ቀን እያየን እኔ እንደ ፓስተር እያየው ሽማግሌዎች እንደ መሪ እያየው ህዝባችን በ34,000 በዛ ሀገር ብር ሸጠው ላቡናል። እንዲህ አይነት እረኞች አሉ፣ ህዝቡን የሚያስበሉ እረኞች ናቸው። መንጋውን እንዲጠብቁ እግዚአብሔር ያስቀመጣቸው ሰዎች ናቸው። መንጋውን እንዲያሰማሩ ከመንጋ ጋር እንዲሆኑ እግዚአብሔር የሾማቸው ሰዎች ናቸው። በጎቹም እረኛዬ ብለው የሚጠሯቸው ናቸው፣ የሚያምኗቸው ናቸው። ነገር ግን አሳልፈው በመስጠት የሚያስበሉ እረኞች ናቸው። እግዚአብሔር ከዚህ ይጠብቀን። ዛሬ በጸሎታችን ስናስብ እንደዚህ ሁሉ ማሰብ ያለብን ይመስለኛል።
ከሚያስበሉ መሪዎች፣ ከሚያስበሉ እረኞች ቤተክርስቲያን እንድትጠበቅ በእግዚአብሔር ፊት ልንጸልይ ይገባል። መጽሐፍ ቅዱሳችን እንደዚህ ይላል። ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ብቻ ለሚንከባከቡ ለእስራኤል እረኞች ወዮላቸው። እረኞች መንጋውን ማሰማራት አልነበረባቸውምን? ጮማውን ትበላላችሁ፣ ከጥጉር የተሰራውን ሱፍ ትለብሳላችሁ፣ የሰባውን እርዳችሁ፣ ነገር ግን መንጋውን አትንከባከቡትም። ደካማውን አላበረታችሁም፣ በሽተኛውን አልፈወሳችሁትም፣ የተጎዳውን አልጠገናችሁም፣ የባዘኑትን አልመለሳችሁም፣ የጠፉትን አልፈለጋችሁም፣ በግፍና በጭቃኔ ገዛችኋቸው። ስለዚህ እረኛ የለምና ተበተኑ፣ የሚያያቸው የለምና ተበተኑ፣ የሚጠብቃቸው የለምና ተበተኑ። በመበተናቸው ለአራዊት ሁሉ መብል ሆኑ፣ ለተለያዩ አራዊት፣ ለሐሰተኛ ትምህርት አራዊት፣ ለዚህ ዓለም ምኞት አራዊት፣ እኔ ለሚል ትምህርት አራዊት አሳልፋችሁ ሰጣችሁ። በጎቼ በየተራራው ሁሉና በኮረብታ ሁሉ ላይ ተንከራተቱ፣ በምድር ሁሉ ተበተኑ፣ የፈለጋቸውም የፈቀዳቸውም የለም። ሕዝቅኤል ምዕራፍ 34 ከ2 እስከ 6 ያለው ማንበብ ይቻላል። ዮሐንስ ወንጌል ምዕራፍ 10 እንደዚህ ይላል፣ ተቀጣሪው እረኛ ግን በጎቹ የእርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሸሻል። ተኩላዎቹም በጎቹን ይነጥቃሉ ይበትናቸዋልም። የሚሸሸውም ተቀጣሪ ስለሆነና ለበጎቹ ደንታ ስለሌለው ነው ይላል። እግዚአብሔር ከእንዲህ አይነት እረኛ እግዚአብሔር ይጠብቀን። እነዚህን እረኞች እግዚአብሔር ወደ ልባቸው ይመልሳቸው። ሁለተኛው እረኛ እሱ ነው። ሶስተኛው እረኛ የእግዚአብሔር ልብ ያረፈበት እግዚአብሔር የሚወደው ስለ መንጋዎቹ ግድ የሚለው እንዲህ አይነት እረኛ ነው። በጎቹን የሚያበላ እረኛ፣ በጎቹን የሚጠብቅ እረኛ ነው። ሕዝቅኤል 34 ከቁጥር 11 እስከ 16 ያለውን መመልከት ትችላላችሁ። ይህ አይነት እረኛ ፈላጊ እረኛ ነው። ይህ አይነት እረኛ አዳኝ እረኛ ነው። ይህ አይነት እረኛ መጋቢ እረኛ ነው። እንደዚህ ይላል ቃሉ፣ በጎቼን እሻለሁ፣ እፈልጋለሁ፣ አድናቸዋለሁ፣ አሰማራቸዋለሁ። የጠፋውንም እፈልጋለሁ፣ የባዘነውን እመልሳለሁ፣ የተሰበረውን እጠግናለሁ፣ የደከመውንም አጸናለሁ። እነሆኝ ሁነኛ አይነተኛ እረኛ። እንዲህ አይነት እረኛ ነው እግዚአብሔር በቤተ ክርስቲያን እንዲህ አይነት እረኛ ያብዛልን። ጌታችን ኢየሱስ ክርስቶስ ለዚህ በጣም ምሳሌ ነው። መጽሐፍ ቅዱስ እንደሚናገረው መልካም እረኛ እኔ ነኝ። መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል። መልካም እረኛ እኔ ነኝ፣ በጎቼን አውቃለሁ፣ እነሱም ያውቁኛል። ይህም አብ እኔን እንደሚያውቀኝ እኔ አብን እንደማውቀው ነው። ሕይወቴንም ስለ በጎቼ አሳልፌ እሰጣለሁ። እግዚአብሔር እንዲህ አይነት እረኛ ይስጠን። እውነተኛ እረኛ ስለ በጎቹ ግድ የሚለው ነው። እውነተኛ እረኛ በጎቹን የሚንከባከብ ነው። እውነተኛ እረኛ በጎቹን የሚጠብቅና የሚፈልግ ነው። እውነተኛ እረኛ በትክክለኛው መስክ ግጦሽ ወዳለበት የሚያሰማራ ነው። እውነተኛ እረኛ የሚመገቡትን የሚያውቅ፣ ዝም ብሎ የሚመገብ አይደለም። የሚመገቡትን የሚያውቅ፣ መቼ ምን መመገብ እንዳለባቸው የሚረዳ ነው። እውነተኛ እረኛ ተመጣጣኝ እንዲሁም ለእድገታቸው የሚጠቅማቸውን የሚያበላ እረኛ ነው። በየትኛው አቅጣጫ ነው መንፈሳዊ ሕይወታቸው የሚያድገው? በየትኛው አቅጣጫ ነው የጌታችን የኢየሱስ ክርስቶስ ደቀ መዝሙር ሆነው የሚችሉት የሚለውን ትምህርት በሚገባ የሚያውቅ ነው። እውነተኛ እረኛ የታመመውን፣ የባዘነውን፣ የደከመውን የሚመለከት ደግሞም የሚጎበኝ፣ ፈውስ እንዲያገኝ ደግሞ ስለሱ ጊዜ ወስዶ የሚጸልይ የሚያማክር ነው እውነተኛ እረኛ። እንደዚህ ያልኩ አቤቱ ጌታ ሆይ እውነተኛ እረኛ አንተ ስጠን። ዛሬ ይሄንን ነገር ላበረታታችሁ ፈልጋለሁ። እግዚአብሔር በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ እውነተኛ መሪዎችን እግዚአብሔር እንዲሰጠን፣ እውነተኛ እረኞችን እንዲሰጠን ልንጸልይ ይገባናል። ቤተ ክርስቲያንን ተመልከቷት። አሁን ያለንበትን የውድቀት ጊዜ ተመልከቷት። ወደ ታች ያሽቆለቆልንበትን ነገር ሁሉን መርምር። ከዚህ የመውጫው መንገድ እግዚአብሔር የጠራቸው
ልባቸው በበጎቹ ላይ የተቀመጠ በእግዚአብሔር ተጠርተው የልባቸውን የጌታን የልቡን ፈቃድ የሚያገለግሉ እግዚአብሔር መልካም እረኛ ይሰጠን። ምን አይነት ነው መልካም እረኛ የሚለውን በተመለከተ 6 ዋና ዋና ነጥቦችን ተናግሬ ከዛ በኋላ ወደ ማጠቃላይ እመጣለሁ። አንደኛው መጠራቱን በትክክል የተረዳና ከጠሪቁ ጋር የጠበቀ ግንኙነት ያለው መሆን አለበት። መጠራቱን ያወቀ፣ መጠራቱን የተረዳ፣ በመጠራቱ ጥርጣሬ የሌለው የእግዚአብሔር እጅ ለዚህ አገልግሎት እግዚአብሔር እንደሾመው እንደመረጠው የሚያውቅ ደግሞም ከጠራው ከአምላኩ ጋር በየቀኑ የሚገናኝ ህብረት የሚፈጥር ውህደት የሚፈጥር አንድነት የሚፈጥር ማለት ነው። ሲመቸው የሚጸልይ ሲመቸው ህብረት የሚያደርግ አይደለም። በየዕለቱ ያለሱ ምንም አይደለማ፣ ያለሱ ባዶ ነው። ስለዚህ የጠራው እግዚአብሔር ሁሉ ጊዜ ፊቱን የሚፈልግ ማለት ነው። ይሄ እውነተኛ እረኛ ከጌታ ጋራ ስለመጠራቱ ብቻ ሳይሆን በተጠራበት ህብረት ውስጥ ጠንክሮ የተያያዘ መሆን አለበት፣ እርግጠኛ መሆን አለበት ስለ መጠራቱ። ሁለተኛው እንዲህ አይነት እረኞች ሽልማት እንደሚቀበል ግቡን ተልሞ ማገልገል አለበት። የሱ ሽልማት ከምእመኑ አይደለም፣ የሱ ሽልማት ከህዝቡ አይደለም፣ የሱ ሽልማት ከሌላ አይደለም። የሱ ሽልማት ከጌታ ነው የሚያገኘው። ስለዚህ ግብ ያለው ግቡም ደግሞ እግዚአብሔርን ደስ በማሰኘት የእግዚአብሔር የሆነ ሽልማት በመጨረሻው ጊዜ ሊቀበል እንደሚችል ሰው የሚያገለግል አገልጋይ መሆን አለበት። ይህንን ምድር ተስፋ አድርጎ የሚኖር ከሆነ በዚህ ምድር የሚገኘው ሽልማት አድርጎ ከሆነ አገልግሎቱ ሁሉ ኪሳራ ነው። ሩጫ ሁሉ ኪሳራ ነው። ዋጋ መክፈል ሁሉ ኪሳራ ነው። እንደዚህ ነው የሚለው በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 እስከ 27 ወንድማችን ሐዋርያ ጳውሎስ እንደዚህ ብሎ ነው የሚናገረው። በሩጫ ውድድር የሚሮጥ ብዙዎች እንደሆኑ ሽልማቱን የሚቀበል ግን አንድ ብቻ እንደሆነ አታውቁምን? እኛ በደም የምናውቅ ይመስለኛል፣ ብዙ ሯጮች ያለን ሀገር ስለሆነ ብዙ ሰዎች ይሮጣሉ። ከነሱ መካከል የተወሰኑት ናቸው የሚያሸንፉት፣ የተወሰኑት ናቸው ወርቁን የሚያገኙት። አታውቁምን? ስለዚህ ሽልማቱን እንደሚቀበል ሰው ሩጥ ነው የሚለው። በቃ ጌታ ሩጫህን ይመዝነዋል። ስለዚህ ሽልማት እንደሚቀበል ሰው ሩጥ ነው የሚለው። በጌታ የተጠራ አገልጋይ ግቡን ተልሞ የሚያገለግል መሆን አለበት። ለውድድር የሚዘጋጅ ማንኛውም ሰው በሁሉ ነገር ራሱን ይገዛል። እነርሱ አላፊ ጠፊ የሆነውን አክሊል ለማግኘት ይደክማሉ፣ እኛ ግን ለዘላለም የማይጠፋውን አክሊል ለማግኘት እንደክማለን። እኔ ግብ እንደሌለ ሰው በከንቱ አልሮጥም፣ ደግሞም ንፋስ እንደሚጎስም ሰው እንዲያው አልታገልም። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 እስከ 27 ያለው ቃል ነው የምናገኘው። ስለዚህ ሁለተኛው እረኛ ስንል ሽልማቱ እንደሚቀበል ተልሞ ግብ ተልሞ የሚያገለግል አገልጋይ መሆን አለበት። ሶስተኛው እንደ ክርስቶስ ባላደራ አገልግሎቱን የሚፈጽም መሆን አለበት። ከጌታ አገልግሎቱ እንደተቀበለ፣ ከጌታ አደራ እንደተቀበለ፣ ከጌታ ኃላፊነት እንደተቀበለ የሚያገለግል አገልጋይ መሆን አለበት። የእረኝነት አገልግሎት ሰዎች የሰጡት ብቻ ሳይሆን ከሁሉ በላይ እግዚአብሔር የሰጠው እንደሆነ ተረድቶ ይሄ ኃላፊነት ከጌታ የተቀበለው ኃላፊነት እንደሆነ አስረግጦ የሚያገለግል መሆን አለበት። አደራ ባለቤት አለው። አደራ የተቀባዩ ሳይሆን የባለቤቱ ነው። ስለዚህ ባለቤቱ እንደሚሰራ ባለቤቱ እንደሚያይ አድርጎ የሚያገለግል ሊሆን ይገባል። በመጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ እንደዚህ ይላል፣ አነባዋለሁ። ለእያንዳንዱ እንደ ችሎታው በመደልደል ለአንዱ ለሌላውም የአገልጋዮቹን ለሌላውም ሰጠ ነው የሚለው። ጌታ ሆይ 5 ታሌንት አደራ ሰጥተኸኝ ነበር፣ ይኸውልህ 5 ተጨማሪ ታሌንት አተረፍኩ። ጌታው ደግ አድርገሃል፣ አንተ መልካም ታማኝ አገልጋይ፣ በትንሹ ነገር ታማኝ ስለሆንክ በብዙ ነገር ሸመሃለሁ ነው የሚለው። ራዕይ ምዕራፍ 22 ቁጥር 12 ላይ እነሆ ቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱም እንደ ስራው መጠን እከፍለዋለሁ ነው የሚለው። ስለዚህ በሶስተኛ ደረጃ አደራ የተቀበለ ባላደራ የሆነ አደራውን በታማኝነትና በትጋት የሚፈጽም መሆን አለበት። አራተኛው የተቀበለውን ሁሉ ከጌታ ነውና ሳይታበይ
የተሰጠውን በትህትና በትጋት የሚሰጥ መሆን አለበት። በጌታ የተወደዳችሁ ወንድሞቼና እህቶቼ የትኛውም የጸጋ ስጦታ ብንቀበል በየትኛውም የአገልግሎት ኃላፊነት ብንቀበል በእኛ ችሎታ አይደለም፣ በእኛ የትምህርት ደረጃም አይደለም፣ በእኛ የእውቀትና የልምድ ችሎታም አይደለም። መጽሐፍ ቅዱሳችን እንደሱ አያስተምረንም። ታማኝ አድርጎ ስለቆጠረኝ ነው የሚለው። he considered me ነው የሚለው። እኔ ታማኝ አይደለሁም፣ ብቁ አይደለሁም፣ ለዚህ የሚመጥን ሕይወት የሚመጥን ስጦታ የሚመጥን ዕውቀት የለኝም በራሴ። ነገር ግን የወደደኝ ታማኝ አድርጎ የቆጠረኝ እሱ ሰጠኝ። ስለዚህ የተሰጠኝ ከሱ ነው፣ የማገለግለውም ለሱ ክብር ሊያመጣ በሚችል መልክ ነው ብሎ በትህትና ማገልገል ያስፈልጋል። እግዚአብሔር በእኛ የሚሰራው ሕዝቡን ስለፈለገ ነው ለማገልገል። እግዚአብሔር በእኛ የሚሰራው ስለወደደ ነው። ሙሉ ስለሆንን ብቁ ስለሆንን አይደለም። ይሄን ማሰብ በጣም የሚያስፈልግ ይመስላል። ስለዚህ በትህትና ልናገለግል ይገባል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 እስከ 7 ያለውን አነባለሁ። እንግዲህ ወንድሞች ሆይ ለእናንተ ጥቅም ብዬ በዚህ ጉዳይ እኔ ራሴን አጵሎስን ምሳሌ አድርጌ አቅርቤላችኋለሁ። ይህንማ ያደረኩት ከተጻፈው አትለፍ የሚለውን ከኛ እንድትማሩ ነው። ስለዚህ አንዱ ሰው ከሌላው አብልጣችሁ አትመኩበት። ለመሆኑ አንተ ከሌላው እንድትበልጥ ያደረገህ ማን ነው? ያልተቀበልከው የራሴ የሆነ ነገር ምን አለ? ከተቀበልክ ለምን ትመካለህ? ያልተቀበልከው ምን ነገር አለ? ደግሞ ከተቀበልክ የራስህ አይደለምና የራስህ እንደሆነ አድርገህ ለምን ትመካለህ? ሁለት ነገሮችን ጨምርና ጨርሳለሁ። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 5 እስከ 6 ያለውን አነባለሁ። ለመሆኑ አጵሎስ ምንድነው? ጳውሎስስ ምንድነው? ጌታ ለእያንዳንዳቸው በሰጣቸው መጠን የሚሰሩ አገልጋዮች ናቸው። ምንድነው እሱ? ጳውሎስ ብትሉት፣ አጵሎስ ብትሉት፣ ጴጥሮስ ኬፋን ብትሉት ምንድናቸው? እነሱ ሁሉ አገልጋዮች ናቸው ነው። በቃ ምንም አይነት ስም ስጧቸው፣ ምኖች ናቸው? እነሱ አገልጋዮች ናቸው። እግዚአብሔር ይመስገን። እግዚአብሔር አይኖቻችን ይክፈት። እንትና እግዚአብሔር ቢጠቀምበት እንትና እንደዚህ ቢሆን እሱ ሁሉ ምንድናቸው? አገልጋዮች ናቸው። የተለያየ ስም ስጧቸው፣ ስማቸው ስም ነው። ነገር ግን ምኖች ናቸው? እነሱ አገልጋዮች ናቸው። እግዚአብሔር ይህን መረዳት ይስጠን። ምንድናቸው አለ ጳውሎስ? ምንድናቸው? ከእግዚአብሔር መለኮታዊ አሰራር ከተቀበልነው ጸጋ የተነሳ ምንድናቸው? እኛ ሁላችን አገልጋዮች ነን። ጌታ ለእያንዳንዳቸው በሰጣቸው መጠን የሚሰሩ አገልጋዮች ናቸው። እኔ ተከልኩ፣ መሰከርኩ። ጳውሎስ ውሃ ጠጣ፣ ደቀ መዝሙር አደረገ። የሚያሳድግ ማን ነው? እሱ እግዚአብሔር ነው። እኛ ከእግዚአብሔር ጋር አብረን ምን እናድርግ ነን? የምንሰራ ሰዎች ነን፣ አገልጋዮች ነን። በራሳችን ምንም የሌለን የራሳችን አለን የምንለው ለእግዚአብሔር ሥራ ምንም ኮንትሪቢዩት የማያደርግ ግን ከእግዚአብሔር ጋር አብረን የምንሰራ ነን። አይኖቻችን ይክፈትልን ወገኖቼ። አምስተኛው ለጥሪያችንና ለጠራን ታማኝ እንሁን። የአንድ አገልጋይ ቀዳሚውና የበላይ ተቆጣጣሪውም ዳኛው እግዚአብሔር ነው። ሁሉን የሚያይ እግዚአብሔር ነው። አገልግሎትን የሰጠው እግዚአብሔር ነው። ተጠያቂነታችን ለእግዚአብሔር ነው። ለምእመኑም ቢሆን ማለት ነው። ስለዚህ ለሰጠን ለጠራን እግዚአብሔር ታማኝ ልንሆን ይገባናል። ለዚህ ነው ቅድም ያነበብኩት ክፍል ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ በአገልግሎቱ በመሾም ታማኝ አድርጎ የቆጠረኝ ነው የሚለው። በአገልግሎቱ ላይ በመሾም የሚገርማችሁ ነገር ወንድማችን ሐዋርያ ጳውሎስ ወደ ጌታ ሲመጣ ጌታችን ኢየሱስ ክርስቶስ ሲነካው ወዲያው ነበር ለአገልግሎት የጠራው። ብዙ ዓመት በክርስቶስ ኢየሱስ የመቆየቱን ኤክስፒሪየንስ ይዞ ነበር የሚመጣው። የተለየ ልምምዱንም አይደለም ይዞ የመጣው። እግዚአብሔር ፈለገው፣ በቃ ሾመኝ ነው የሚለው።
ትምህርት አያስፈልግም፣ ልምድ አያስፈልግም አይደለም እላችሁ፣ ግን በቃ ሾመኝ። ከዛ በላይ ነው የእግዚአብሔር ጥሪ። ብርታት የሰጠኝን ምን ማለት ነው? ኃይል የሰጠኝን፣ ጸጋ የሰጠኝን፣ የማገለግልበትን ልዩ ችሎታ የሰጠኝን ጌታችን ኢየሱስ ክርስቶስን አመሰግነዋለሁ ነው የሚለው። ስለዚህ በሄደበት ሁሉ ወንድማችን ሐዋርያ ጳውሎስ ታማኝ ነበር። ታውቃላችሁ ወንድማችን ሐዋርያ ጳውሎስ ወደ ጌታ የመጣው እድሜው 37 ዓመት በነበረበት ጊዜ ነው ተብሎ ነው የሚገመተው። ያገለገለው 30 ዓመት ነው፣ በጣም ቢበዛ 31 ዓመት ነው፣ ግን 30 ዓመት ነው በአብዛኛው የሚታወቀው። በ67 ዓመቱ ነው ወደ ጌታ ሄደው። በእነዚህ 30 ዓመት ውስጥ ጌታን ከተቀበለ ጀምሮ ድካም ነበረበት፣ ችግር ነበረበት፣ ፈተና ነበረበት። ነገር ግን በታማኝነትና በትጋት እግዚአብሔርን ያገለገለ የእግዚአብሔር ባሪያ ነበር። ታውቃላችሁ በሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያ ጳውሎስ ይላል ይደረድረድና እለት እለት የሚጨንቀኝ ነገር፣ እለት እለት የሚያሳስበኝ ነገር የምን ጉዳይ ነው የሚለው? የቤተ ክርስቲያናት ጉዳይ ነው። እዛ ክፍል ላይ ወደ 20 የሚሆኑ የገጠመው መከራ፣ የገጠመው ፈተና፣ የመገጠመው ተግዳሮት ይዘረዝራሉ። እነዚህ ተግዳሮቶች እኔን አልያዙኝም ነው የሚለው። እነዚህ ተግዳሮቶች አገልግሎቴን ወደ ኋላ እንዲሉ አላደረገም። አእምሮዬን ያዘው፣ ሐሳቤን ያዘው። ያስጨነቀኝና በእግዚአብሔር ፊት ልቤን እንዳፈስ የሚያደርገኝ የማ ጉዳይ ነው? የቤተ ክርስቲያን ጉዳይ ነው። የተጠራሁበት ጉዳይ ነው። የተሾምኩበት ጉዳይ ነው። እንዳገለግል እግዚአብሔር የከፈተልኝ የበር ጉዳይ ነው ብሎ ነው የሚናገር። ይሄ ትልቅ ነገር ይመስለኛል። ወጌታ የተወደዳችሁ ወንድሞችና እህቶች፣ የመጨረሻው ስድስተኛው እነዚህ የሚጠሩ አገልጋዮች አገልግሎቱን በፍቅር ብቻ ላይ የተመሰረተ አገልግሎት መስጠት የሚችሉ መሆን አለባቸው። በፍቅር ላይ የተመሰረተ የጌታ አገልግሎት የፍቅር አገልግሎት ስለሆነ ማለት ነው። በእግዚአብሔር ቤት አገልግሎት የምንሰጠው አገልግሎት ከሰጠን ከእግዚአብሔር ከፍቅር የተነሳ ስለሆነ አገልግሎቱን የምንሰጠው በፍቅር መሆን አለበት። ቅድም በመግቢያ እንደተናገርኩት የዮና ልጅ ስምዖን ሆይ ከነዚህ አብልጠ ትወደኛለህን አለ። ከፍቅር ነው የሚናገር። ትወደኛለህን? አዎ እንደምወድ ጌታ አንተ ታውቃለህ አለው። ጌታም ያለው ነገር ምንድነው? እሱ በጎቼን ጠብቅ፣ ጠቦቶቼን ጠብቅ ነው ያለው። በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 3 እና ቁጥር 13ን አነባለሁ። እንደዚህ ይላል፣ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ጸናጽል ነኝ። በተለያየ ቋንቋ በተለያየ ልሳን ብናገር ነው። ልብ አድርጉ፣ ልሳን አስፈላጊ ነገር ነው። እግዚአብሔር ከሚሰጠው የመንፈስ ቅዱስ አንዱ ነው። ግን እነዚህ ሁሉ ሆኖኝ ፍቅር ግን ከሌለኝ ነው የሚለው። በቃ ጸናጽል ነኝ፣ የቆርቆሮ ድምፅ ነኝ ነው የሚለው። የጌታ ቤት አገልግሎት በፍቅር የሚሰጥ አገልግሎት ነው። ስለ ፍቅር የሚሰጥ አገልግሎት ነው። ለፍቅር የሚሰጥ አገልግሎት ነው። አገልጋዮች ይህን ማሰብ ያለብን ይመስለኛል። እንደዚህ ይላል፣ የትንቢት ስጦታ ቢኖረኝ ምስጢርን ሁሉና እውቀትን ሁሉ ባውቅ ተራራን ከቦታ የሚነቅል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ነው የሚለው። የሚገርም ነገር እኮ ነው። ዛሬ የምንመኛቸው የምንፈልጋቸው የምንከታተላቸው ቢኖሩኝ ምልክት ሆኖ በፈጽማቸው ፍቅር ግን ከሌለኝ ከንቱ ነው። ያለኝ ሁሉ ለድሆች ብሰጥ ሰውነቴንም እንዲቃጠል ለእሳት ብዳርግ ፍቅር ግን ከሌለኝ ምንም አይጠቅመኝም። እግዚአብሔር ዓይኖቻችን ይክፈት። ከነዚህ የሚበልጠው ፍቅር ነው ይላል። የእረኞች አገልግሎት ስለ ፍቅር በፍቅር ለፍቅር የሚሰጥ አገልግሎት። አምላኬ ሆይ እንዲህ አይነት እረኞችን አስነሳለን። ጌታ ሆይ መልካም እረኛ ሰጪ አንተ ነህ። እባክህ እለምንሃለሁ ለቤተ ክርስቲያናችን ለምድራችን ልብን የሚያሳርፉ ካንተ የተላኩ መልካም እረኛ ስጠን። እባክህ አምላኬ ሆይ በዚህ ብክነት በበዛበት ፈተናው በገነነበት በሚያስጨንቅ ጊዜ
ተክላው አሰፍስፎ ሊነጥቀን ባኮበከበት ወቅት ሐሰተኛ ነጣቂዎች የበጎችን ኮቴ እየተከታተሉ ሊያጠቁ በተነሱበት ሰዓት አምላኬ ሆይ እባክህ ለምድራችን እውነተኛና መልካም እረኛ አስነሳልን። እውነተኛ እረኛ ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ ዳግም የተወለዱ የጌታ እጅ ያለባቸው ለመጠበቅ ለማሰማራት ልጆቹን ደግሞ የክርስቶስ ኢየሱስ ደቀ መዝሙር ለማድረግ እግዚአብሔር ለቤተ ክርስቲያን እረኞችን ይሰጣል። የጠራቸው የተጠሩበትን ኃላፊነት እንዲወጡ እንደ ፍቃዱ በሰጣቸው ዘመን እና ባስቀመጣቸው ስፍራ እንደ ፍቃዱ እንዲያገለግሉ በፍቅር እግዚአብሔር ጥበብን ለእነዚህ ሰዎች ይሰጣል። ስለዚህ የጠሩት እረኞች መሪዎች ዕለት ዕለት ከጌታ ጋር ኅብረት ሊፈጥሩ ይገባል። ስለዚህ በጌታ የተወደዳችሁ ወንድሞቼና እህቶቼ በዚህ ያላችሁ ሁላችሁ የተከበራችሁ እግዚአብሔርን የምትወዱ እግዚአብሔርን የምታከብሩ ለጌታም ብላችሁ ዋጋ እየከፈላችሁ ያላችሁ ወገኖች እንደሆናችሁ አውቃለሁ። እናንተ እረኞች የእናንተ አገልግሎት ሲመዘን ምን ይመስላል? በአካባቢያችን ያሉት እረኞች አገልጋዮች ምን ይመስላሉ? የሚበሉ የሚያስበሉ ወይስ መልካም እረኛ? ምን አይነት አገልጋይ ነው የምንፈልገው? ምን አይነት አገልጋይ ነው እግዚአብሔር እንዲያስነሳ ለምንፈልገው? በዚህ ማቅጣጫ እንድናስብ የሚያስፈልግ ይመስለኛል። ቅድም የጸለይኩትን ጸሎት ነው ድጋሚ እዚህ የምጸልየው። አቤቱ ጌታ ሆይ ለቤተ ክርስቲያን አገልጋይ የምትሰጥ አንተ ነህ። እባክህ በአንተ የተጠራ አደራ የተቀበለ ታማኝ የክርስቶስ አገልጋይ እግዚአብሔር ሆይ ለዚች ከተማ ለዚች ምድር ለሀገራችን እባክህ ስጠን። አምላኬ ሆይ የሰጠህን እረኞች መሪዎቻችን በአግባቡ እንድንጠቀምባቸው በሚያስፈልጋቸው ሁሉ እንድናግዛቸው በጸሎትም እንድንረዳቸው በሰጣቸው ጸጋ በተገቢው መንገድ እንድንገለገልባቸው አምላካችንና መታመኛችን ሆይ እኛን በጎችን አግዘን። እግዚአብሔር ሆይ ለቤተ ክርስቲያን የሰጠውን አገልጋይ በዘመናቸው ባስቀመጥካቸውና ባሰማራቸው ስፍራ እንደ እግዚአብሔር ደጋግ ምስጢር አገልጋይ ባለድራዎች በታማኝነትና ለመንግስት ሥራ የሚጠቅሙ የተቀበሉትን በአግባቡ እንዲያገለግሉ ኃይልና ሰማያዊ ጥበብ ስጣቸው። ከክፉ ሁሉ ጠብቃቸው፣ ደግሞም አበርታቸው። ጸልያለሁ። የጸሎት ርዕስ ለእናንተ ደግሞ አቀርባለሁ። እግዚአብሔር የአጥቢያ ቤተ ክርስቲያንን ማኅበረ ምዕመናንን አገልጋዮች በተለያዩ የቤተ ክርስቲያናት መሪዎችና በህብረትና በካውንስሉ በወረዳ በዞን በክልል በፌዴራል ደረጃ እግዚአብሔር ልቡ ያረፈበትን መልካም እረኛ እንድንሰጥ የጌታ ወንድሞቼና እህቶቼ ጋብዛችኋለሁ። መልካም እረኛ ለምድራችን ያስፈልጋል። መልካም እረኛ ለቤተ ክርስቲያን ያስፈልጋል። የመሪ አለህ፣ የእረኛ አለህ። እንጸልያለን። እንጸልያለን። አሁን ባነበብነው በሰማነው የእግዚአብሔር ቃል መሰረት እግዚአብሔር በእውነት መልካም እረኛ እንዲያስነሳልን ስለ በጎቹ ግድ የሚለው እረኞችን እግዚአብሔር እንዲሰጠን በዚህ ዙሪያ ደግሞ እንጸልያለን። ለምድራችንም እንዲሁ መልካምና የተባረኩ መሪዎችን እግዚአብሔር እንዲሰጠን ቅድም እንደጸለይነው አብረን እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። አገልጋይን የምትሰጥ መሪን የምትሰጥ እረኛን የምትሰጥ አንተ ስለሆንክ እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም ክብር ሁሉ ላንተ እንሰጣለን። ስለሰጠህን እረኞች፣ ስለሰጠህን መሪዎች፣ ስለሰጠህን አገልጋዮች፣ ስለ መልካም ምስክርነታቸው፣ ስለ ትጋታቸው፣ ስላስተማሩን፣ አንተን እንድናይ ስላደረጉን ስለ እነዚህ መሪዎች በጌታችን በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። እንደ ቃልህ እንደ ፍቃድህ ስላልሄዱ መሪዎቻችን እግዚአብሔር ሆይ በጎችን ስላስበሉ መሪዎቻችን፣ በጎችን ስለበሉ መሪዎቻችን አቤቱ ጉድለት ስለተገኘባቸው መሪዎቻችን ስለነሱም ስለኛ ምህረት እንድታደርግልን ይቅር እንድትለን በጌታችን በኢየሱስ ክርስቶስ ስም ጸለይ። አቤቱ ብዙ መንጋዎች እንዲበተኑ እግዚአብሔር ሆይ ምክንያት ስለሆኑ መሪዎቻችን የዘላለም አምላክ ቅዱስ እግዚአብሔር ሆይ ይቅር እንድትላቸው እኛንም ይቅር እንድትል እግዚአብሔር ሆይ ቆም ብለው እንዲያስቡ እንድትረዳቸው እኛም ቆም ብለን ማሰብ እንድንችል እንድትረዳን በጌታችን በኢየሱስ ክርስቶስ ስም ጸለይ። አምላካችንና መታመኛችን ሆይ ደግሞ እንጸልያለን። እግዚአብሔር ሆይ
አሁንም በኃላፊነት ላይ ያስቀመጥካቸው መሪዎቻችን በጌታ በኢየሱስ ክርስቶስ ስም መልካም እረኛ ሆነው በትጋትና በታማኝነት የተሰጣቸውን አገልግሎት ጳውሎስ አገልግሎቱን ፈጽሞ እንዳለፈ እንደጨረሰ እንዳከናወነ እንዲያከናውኑ በጌታችን በኢየሱስ ክርስቶስ ስም እርዳቸው። እናከብርሃለን፣ እናመሰግንሃለን። እግዚአብሔር ሆይ ለምድራችን ደግሞ እግዚአብሔር ሆይ እንዲሁ መሪዎችን አብስተ እንድትሰጠን በእውነት እግዚአብሔርን በመፍራት ሊመሩ የሚችሉ መሪዎችን እግዚአብሔር ሆይ እንድትሰጠን የሰውን ልብ ሊያሳርፉ የሚችሉ መሪዎችን እግዚአብሔር ሆይ አንተ እንድትሰጠን አንተ የጠራሃቸውን መሪዎች በተለያዩ እግዚአብሔር ሆይ ስልጣንና ኃላፊነት በማስቀመጥ እግዚአብሔር ሆይ በትጋት አገልግሎታቸው መፈጸም እንዲችሉ እንድትረዳቸው በጌታችን በኢየሱስ ክርስቶስ ስም ለመንህ። እናመሰግንሃለን፣ እናከብርሃለን። ከዚህ በኋላ ያለውን ጊዜ ሁሉ አንተ ተረከብ። ክብር በሰማይና በምድር ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። ይህ በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን።